እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዞና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። የዩክሬን ጦርነት ለመቆም እየተንገዳገደ ነው። ያስኬዳል ያባባል መቆሙ ግድ ሆኗል እኮ ከዋይት ሃውስ ዜሌንስኪ ሲወጡ እኮ ነው ነገሩ እኮ የግልጽ የሆነው። አዎ ምንም ካርድ የለውም ማራቸው እኮ። አዎ ካርድ የለም፣ ካርድ ጨርሰዋል። ባዶ እጅን ሆነ ጦርነቱ አይቆምም የምትል ሰው ነው። እና ከዛ ተነስተው አውሮፓ ሄዱ፣ ከአውሮፓ ተነስተው ሳውዲ አረቢያ ሄዱ፣ ከሳውዲ አረቢያ ፈረሙ ማለት ነው። ሞስት ያንዶር ሲስፋየሩ በዛች የዋይት ሃውስ ውርክብ የተነሳ በሰው ህይወት ደረጃ በገንዘብ በብዙ መስዋዕትነት አስከፍለዋል ሀገሪቱን ዜሌንስኪ። በዋይት ሃውስ ውይይት ላይ ቁንጥር ማለታቸው የጦር መሳሪያ ገዛው እንዲቆም አስደርጓል። የስለላ መረጃው እንዲቆም አስደርጓል። በዚህም የተነሳ የራሺያ ሚሳይሎች ሰው አልቦች ኢላማቸውን ቀጥቅጠዋል። ተጨማሪ ቦታዎችን የሚያዙ እንጂ ቦታ ያ መሬት ላይ ብዙ ለምሳሌ ቶረትስክ የምትባለዋን ለብዙ ወራት ያስቆጠረች ቦታ ራሺያ መቆጣጠር ትችላለች። እቺ ፖክሮቭስክ የምትባል ግን የምትገርም ቦታ ነች። እስካሁን ያዝናት አላሉም። እስከማቀው የ1 ኪሎ ሜትር ግማሽ ነው ያሉት ርቀታቸው። አዎ 5 ኪሎ ሜትር ነበረ ጦርነቱ የዛሬ 8 ወር ነው ምናምን። እንዲሁ ሲፋቀቁ 1 ኪሎ ሜትር ሲመጡ መጨረሻ ላይ 1 ኪሎ ሜትር ቀረቡ። እስካሁን ድረስ አልተያዘችም። እና ኤኒዌይ የዜሌንስኪ ምንድነው በዋይት ሃውስ ውስጥ ስለ ጂኦፖለቲክስ አሜሪካንን ሌክቸር ለማድረግ ያደረጉት ሙከራ ዋጋ አስከፍሏቸዋል። አሁን ተጨማሪ መሬቶች እንደውም 1/6 ነው ተይዞ የነበረው አይደል? አሁን ተጨማሪ እንደገና መሬት የዩክሬን መሬቶች እየተያዙ ወታደሮቹም ከበባ ውስጥ ናቸው። እሱ ቤዚካሊ
18% ነው precisely ግን 20% ገደማ 20 ከመቶ የዩክሬን ግዛት ይባላል ኩርስክ ግን እንደ ኦዳሲቲ የሚባል ነገር ካለ ማለት ነው ጀብዱ ባለው የሚባል ነገር ካለ የዩክሬን ጀብዱ ነበር ኩርስክ አሁን በመጨረሻ ላይ ያዙት ነው እሱ የዛሬ በእኛ ሚያዝያ መጨረሻ ላይ ኖ ሐምሌ ሐምሌ መጨረሻ ላይ በእኛ አቆጣጠር ሐምሌ 28 እንደዚህ ውስጥ ነው 8-9 ወር ሆኖታል ማለት ነው 7 ወር ከሆነና ያኔ ነው ያዙትና እኔ ዓለምን ያስደነቁት በጣም ያልተደነቀ ራሽያ ጭምር ማንንም ይሄ ይሆናል ብሎ አልጠበቀም አሜሪካም አልጠበቀች ያ አንድ የተለየ የጦር መሳሪያ ፕሬዝዳንት ጆ ባይደን ሰጥተዋት ነበር ለዩክሬን ምናልባት እሱ መሳሪያ መጣው ለውጥ እንደሆነ ነው ከመሳሪያው ጋር አይደለም ጦርነቱ በቃ ባህሪው ቋሚ ሆነ ራሽያ ትማታለች ዩክሬን ትበክታለች ይሄ የሚለወጥ ነገር አለበት ስለዚህ አሁን መልሶ ማጥቃት እንደዚህ የሚል ነገር የለም በጦርነቱ ላይ ያላት ብልጫ የራሽያ እንወስኖታል አሁን ዘለንስኪ እውነቱን ለመናገር አዋቂ ሰው ናቸው ጦርነቱ ያለቀው እሳቸው በደንብ ያውቁታል ያ ማን ነው ባክሙት የሚባል ቦታ ላይ ነው ያለቀው ፑቲን ባክሙትን ከወሰዱ በኋላ ዘለንስኪ ያውቁታል እንደ ጦርነት አብቅቷል እጅ መስጠት ስላልፈለጉ ነው ከዛ በኋላ ወደ ክትክት ይቀር ነው በቃ አንዳንዴ እኮ በዚህ ነው የምትሮረው ይዋጣልን ክትክት አታውቅም እንዴ ዝም ብለህ መከታከት ማለት እና አውሮፓ ምን ስለሚረዱ ደግሞ እነሱ በዛው በርግጥ ከባክሙት በኋላ ነው እነሱ መልሶ ማጥቃት ታንኩን ምንንም አድርገው ወሬው ዜናው ምናምን እና ራሽያን ጠራርገው ሲያበቁ እስከ ድንበሩን ለማድረግ ማለት ነው እና 6 ወር የፈጀ ዝግጅት በአውሮፓ ውስጥ የዩክሬን ወታደሮች ተላኩ ሰለጠኑ መድፈኛው ታንከኛው ይሄን የተሽጎረጎረው የተብለጨለጨው እንትን የሆነው የጀርመኑ የእንግሊዙ የአሜሪካው ተፍለከለኩ እውነቱን ለመናገር ፖላንድ እንደው ራሷም ዩኒፎርም ቀይራ አልገባችም ብዬ ለመናገር አልችልም የፖላንድማ አይነሳ በዚህ መንገድ ሁሉ ነገር ተደርጎ ጨዋታውን እናድርገው ሲሉ የለም መላወሻ እንደ መሬት ፑቲን ቦምብ ሲቀብሩ ነበር በዛ ጊዜ በጣም ስትራቴጂ ቦታ ነው ማለት ነው ልፍልፍ ከፈንጂ ሌላ ፈንጂ የታንክ ፈንጂ የሰው ፈንጂ እንደገና ደግሞ የተቆፈረ የመሬት ማቋረጥ ይሄ ምንድነው የጉዞ ሰንሰለቱን እንደዚህ በሳተላይት ሲያሳዩ ምንም ማረጋቸው እና ያ በሙሉ አልፈልስ መጣት ሲሉ አሁን የዛን ጊዜ የነበረው ነው ውጤት የጦርነቱን መግለጫ የሚሰጡት ራሳቸው ፑቲን ነበሩ እና አብዛኛው የጀርመን ታንኮች በተለይ እንደ ሰርዲን እየተቀደዱ ነው እንትን ያሉት የተባለው ያን ጊዜ በቃ ትልቅ ተስፋ የተጣለበትና ዩክሬን ራሷን ነፃ ልታወጣ ትችላለች ተብሎ የተደረገበት ከዛ በኋላ ግን ስማላት አንድ ከረሷት እሷ ከተለቀቀች በኋላ እግሯን የነቀለች ያኔ መሬት የካዳት ኬቭ ላይ ነች ያለችው የሽሽሽ እስከ መጨረሻው እና አሁን ምንም ሉሃንስክ የሚባለው ቦታ 97 ነው 98% በራሽያ እጅ ነው እሱ በራሽያ እጅ ነው በነገራችን ላይ መሬቶችን ፑቲን ያዙ ማለት እኮ አብሮ ህዝብ አሉ አይደል እንዴ ያ ህዝብ አብሮ ኦሬዲ የራሽያ ህዝብ ነው ማለት ነው የራሽያ ህዝብ ነው እና ይሄን ያደረጉ መጡ ማለት ነው የኩርስክ ግን ይሄንን አሁን ራሳቸው ምዕራባውያንም ራሳቸው ዘለንስኪም ለምንድነው መሳሪያ በቃ ይርዳታው የሚቀጥለው ምን እንዳላመጣ ነው ካምባላ ከዚህ ምንም ስለዚህ አሁን የምራቡንም የደጋፊዎቻቸውንም ምንድነው የደጋፊዎች ሲሆን የመጓድራጎች ወይም የጦር ጓዶቻቸውን ሞራልም እንደገና በሳቸው ላይ ያላቸውን እምነት ከፍ ለማድረግ ገባ ሰዎች አሁንም ሁኔታው ከተመቻቸላቸውና እኛ ሄድ ማድረግታን መዋጋት ይችላሉ ማለት ነው የሚል ነገር ለመፍጠር በነዛ ላይ ለራሳቸው ህይወታቸው መመከት ብቻ ለሆነው ደግሞ የዩክሬን ወታደሮች ሞራል ለመስጠት ገብቷል አንድ ነገር ለማድረግ ያቀዳሉ ማዘለንስኪና ጄኔራላቸው ዋና አዛዡ ማለት ነው የሰሩ ስራ ብሪሊያንት ነው ምንድነው ያደረጉት
ወታደሮቹን እቺ የኩርስክ አዋሳኝ ከተማለች ኩርስክ የራሺያ ነች የድንበር ከተማ የሷ ኩታ ገጠም ሱሚ ትባላለች የዩክሬን እና እዛ አካባቢ በቡድን እየመጡ ሆቴል ያዙ ማለት ነው የራሺያ ሰዎች የዩክሬን ሰዎች ምርጥ የሚባሉትን ነው ከጦር ሜዳ እየመረጡ ማለት ነው ይሄ መድፍ ሲተኩስ ጥሩ ነው ይሄኛው ያኛው ደግሞ ይሄ ሰው አልባ ይዘው እንትን የሚንቀሳቀሱ ነው የጦርነት ባለ እኮ ልዩ ነው አሉ ስፔሻሊስቶች እነዚህ መሐንዲሶች ብትላቸውን ቶፕ እነሱን መረጡና እንደ ተማሪ እንደ አገር እየመሰሉ ብቻ ይዘው ከርመዋልና ራሺያ ምንም አልጠረጠረችም ተላላ ሆቴሉን አከራየች ነው ሳሳር ሱሚ የሚባለው ነው የምንድነው የኩርስክ ኩታ ገጠም ከተማ ነች ከዛ በኋላ የዛን ቀን ኦገስት 7 ነው ምናምን ዩኒፎርማቸውን ቀይረው ከኋላ ሆነ ምሽቱን ሲያጓጉዛሩ የከባድ መሳሪያ ይሄንን ተሽከርካሪ እንደዚህ አድርገው ጎል ይቀድ አካባቢ የነዋሪው ጆሮ መቀደድ ጀምሮ በመድፍና በመናምን ስለዚህ ድንበር ላይ የነበረ የራሺያ ጦር ድንበር ጠባቂው የነበረው መሳሪያ ከማስረከብ ውጭ ምንም እድል አልነበረው በመቶ የሚቆጠሩትን እንትን ብለው ቀጥታ ከተማዋን ለራሺያኖች ጆሮ በጣም አሁን ድረስ ሊያምኑ አይችሉም ብለው ጠዋት ዜና ሰሙ ዩክሬን ራሺያን ወረረች ያንደን ያደረጉት ዩክሬን ራሺያን ወረረች ነውና በዚህ ሁኔታ እንግዲህ 7 ወር ቆዩ እውነቱን ለመናገር አሁን መጨረሻ ላይ ራሺያኖች እንደነገሩ ከሆነ 1300 ካሬ ኪሎ ሜትር ግዛት ነው ተቆጣጥረው የነበሩት የዩክሬኖች ናቸው ዩክሬኖች ኩርስክ ውስጥ 1100 ካሬ ኪሎ ሜትር ቦታ ይዛው ነው ኢንፋክት ራሺያ ከያዘችው 109000 ካሬ ኪሎ ሜትር ቦታ ጋር አንጻጽረው አይደለም 1% እቺን ቦታም በየትኛው ቦታ እንደሚቀይሩ አላወኩም አሁን ቦታ መጨረሻ ላ ይሄ ሲሆን ምዕራባውያኑም የመቼም ይሄ ጡረተኛ ወጣ ጄኔራል ሁሉ መናገር ጀመረ በቃ ያደረጉ ነገር ብሪሊያንት ነው ምንም ጥያቄ የለውም ግን ምን ፋይዳ አለው ጥያቄ ነው ምን ፋይዳ ጥሩ ያደረጉት መቼም ምን ይባለው ድንቅ ነገር ነው ያደረጉት አንደኛ ትልቁ የአንድ ተልእኮ የመጀመሪያው ብቃት ምንድነው አንድም ስለምትሰራው ስራ ገብቷል በህቡ የወጣንከውን ነገር እስክትፈጽም ድረስ በሚስጥር መጠበቅ አልቃይዳ እኮ የአልቃይዳ ፈጻሚዎች የመጨረሻ እነሱ ከተቆዋላ የመጨረሻ ድላቸው ተደርጎ የተቆጠረው ምን ተቃለ ይሄን እስኪያደርጉ ድረስ በነበሩት አመታት ውስጥ አፋቸው ሚስጥር ያውሉ ትምህርት እነ መሐመድ አታኮ ትምህርታቸው ሁሉ ተምረው ምናምን አድርገው አውሮፓና በረራነት ሁሉ በሚስጥር የተያዘ ነው ያጣው በጋራ ሁሉ ሲበሩ አሜሪካ አታውቅም ያገብቷል ግን እነዛ አብራሪዎች ላንዲንግ አይማሩም ነበር አሉ ማስነሳት ብቻ እነሱ መነሳት እንዴት ምርጥ አስነሺ ነው ይባላል ሌላ አንድ አውሮፕላን አብራሪ ደግሞ ከሚለካበት ነገር አንዱ በበቂ ሁኔታ አውሮፕላኑን ማስነሳቱ ብቻ ሳይሆን እንዴት አድርጎ አሳረፈው ላንዲንግማ መሰረታዊ ነው ማስነሳትማ እኔም ምችል ይመስላል ማሳረፉ ላይ ነው ዋናው ማሳረፉ ነው አልፈለጉም እናታ ልክ የማሳረፍ ክላስ ላይ አይገቡም አሉ ይፎርፋሉ ፕሌኑን ሲይዙት እንደማያርፉ ያቁታል ያው አላማው ምስሉ ከመካከላቸው አንዱ የሀብታም ልጅ ነው የሀብታም ልጅ ነው ምንድነው የኢትዮጵያ ሀገር የቤሩታውን የሀብታም ልጅ ነው 10 ጊዜ ተመላልሰው በመሐመድ አታስር ነው ማን ነበር ይመጣልኛ መሐመድ አርሱ ግብዛው ነው ቱርካዊት ገርል ፍሬንድ ነበረችው ዩኒቨርሲቲ ተማሪ ዘናጭ ነው እና 10 ለሰርግ ለልደት ለምናምን ነው የሚጣው ከቤት $1,000 ይላክለት ነበር በየወሩ $1,000 ከቤተሰብ የክስ ገንዘብ ይላክለት ተቀማጥሎ ነበር የሚማረው መሐመድ አታክስትን ያለ ይሄ ሊያመልጠኝ ነው ይያል በዚህ ተነሳ ነው የኦፕሬሽን የሚችለው ነበር የሚለው መሐመድ አታን ታቋለ
ከሱ ፎቅ ስር የነበሩ ሲናገሩ ማለት ነው እንደምን አደራችሁ የለም ይገባል ይወጣል ልፍ ነው የሚለው ጸባይኛ ነው ጸጥ ያለ ከገባ በኋላ አንዲት ሙዚቃ አሰማም ሙዚቃ ወድም የለም እናቱን ብቻ ነው የሚወደው ለእናቱ ያለ ፍቅር ልዩ ነው ሲሞትም የለበሳት እናቱ በእጃቸው የሚሰሩ ሹራብ 3 ሹራቦች ሰሩ እሱ ነው የሚለብሰው አውሮፕላኑ ላይ ለብሳት ሄደው ሹራብ እሷ ናት መሐመድ አታ ዋና ተቆጣጣሪ ነው ስለሚያቆት ነው በሱ ስር ሐኒ ሐንጁር ሳውዲ አረቢያዊ ነው ይሄን ማስታወስ አለብን ዘናጭ ነው ካለባበስ ከሚቀባው ሽቶ ልዩ ነው ያስቸገረው በረራ 97 ነው የመጨረሻው ሻክሰንቪል ቦታስ አሜሪካ ሻክሰንቪል የሆነ ሳምቲንግ ላይ ያለው የመጨረሻው ይሄ ከንቱ በኋላ ያለው መሬት ላይ ተፈጠፈጠውማ ፊላደልፊያ ነው እንዴ ከንቱ ላይ ያለበት ወደ ፔንታጎን ምናምን ሲሄድ ይወደቀበት ነው እሱ ሐኒ ሐንጁር ያበረረው ነው እሱ ሳውዲ አረቢያው ኳሊፋይድ ሆነ ፓይለት ነው ስራ መቀጠር የሚችል ማለት ነው ከስራ ላይ የመጣው እሱ ፔንሲልቫኒያ ምናምን ቦታ ላይ ሻንክ ሳምቲንግ ይባል ሜዳ ውስጥ ይዞት የገባ ማለት ነው መሬት ላይ ይወደቀ እነዛ ወደ ኒውዮርክ ሄዱ እንትና ማን ነው መሐመድ አታና መሐመድ አታና ያኩዌታዊ ነው መሰለኝ እነሱ ሁለቱ ወደዛ ሊሄዱ ይሄኛው ያልኩ የዘናጩ ቤተሰብ በፍጹም አቅም ቤተሰብ ይውል ሲሆን የሚያውቀው ነገር የለም አዎ በቃ እንትን እየተማርኩ ነው ማለት እነዚህ እኮ የአቪዬሽን ምህንድስና ተማሪዎች ነበሩ እኮ ምን በርግ ነው የሚባለው የጀርመን ዩኒቨርሲቲ ጭንቅላታቸው ለነገራችን ስለዚህ አሁን እዛ በረራ ነው የሚማረው በቃ አውሮፕላን ብሏቸዋል ደግሞ ለስራ አውሮፕላን እየተማረ ነው ያለው ስለዚህ 10 ጊዜ ተመላልሷል ተመልከት በዚህ ጊዜ ውስጥ ሚስተር የሚባል ነገር የለም ታማለ ምንም አለ ሰርግ ደግሞ እስከስታለው አይደል እንዴ የሎም ደስከስታለው እኮ አለው እና ሚስተር መጠበቅ ላይ በጣም አይደኛ ናቸው ግን መሐመድ አታ ነው የምነግርህ the brain of Yezop የበረራው እሱ ነው እና ሳቅ የለው እንደምናደሩ የለ ሙዚቃ አለ ብቻ አሉ ምስክሮች ሲናገሩ እንደው ምን ነገር ይሰማል እንዴ ሲቀመጡ ወይ በግር ሲዱ ምናምን ነው እና በተለይ አንዱ አመጋገቡን ሲገልጽ የድንች ማሽቶት ይባላል የድንች ገንፎ ማለት እሱን ለዓለም ብዙ ደንት እሱን በጎድጓዳ ሳህን አለው አሁን ይመጣል እሱን ያወጣውና በሹካ ወይ በትን ያው በትየውና አራት አምስት ጉርሻ ጎረሰ በኋላ ሹካው ላይ ይሰካው ነው ይሄዳ ማሳ ሲመለስ እሱ ነው አውጥቶ አይ ለሆነ ነገር ይዘጋጅ ሰው ነበር እሱ ማወዳታው ወደዛ እንዴት እንደመጣ ለመዳኒያ ሚስጥር መጠበቅ የዩክሬን ወታደሮች ናቸው ያቺን ታገጠም ከተማ ውስጥ ገብተው ምን አደረጉ ፍሽልም ላይ ለብልስኪ ፈጸም ድረስ አየም የትኛውም የምዕራብ የስለላ ድርጅት አልደረሰባቸው so the same way የኩርስክ ኦፕሬሽን ሲያደርጉ ዘለንስኪ ላይ ጦር አዛዣቸው አሜሪካ እንኳን አልሰማችም ከተዋል ራሽያ ነው ለማስ ወልተሰራቸው በጣም ትልቅ የታለ ኬጂቢ ምን ሆነ አለ እንደ ኬጂቢ ያለ ኤፍኤስቢ የሚሉት ነው መሰለኝ አሁን ስሙ ቀይሯል ድሮኮ ኬጂቢ ጌታቸው ኃይለማርያም ሲያቀርበው እሁድ ፕሮግራም ላይ የኢትዮጵያ ሬዲዮ እሁድ ፕሮግራም ላይ የሲአይኤና የኬጂቢን ስራ አቀርበው ነበር እሺ ሞልቶ ከሚተርፍ ይጀላችሁ መለሳሉ አለ አልተመለሰም ያችን አንድ ፕሮግራም አቅምሶ ነው የጠፋው በቃ በምዕራቡ የሰለላ ታሪክ ውስጥ አዘውትሮ የሚሰክሰው ካዩ በሲአይኤ ነው ቢጠረጥሩ ተሳሳቱ አይባልም የሚያማምሩ ጥርሶች ካሜራ ሊሆኑ ይችላሉ ይልና ከዚህ ጋር አያይዞ በዚህ የሰሩትን ነገር ይነግራል በዚህ በኩል ሲመጣ ደግሞ በቀዝቃዞቹ የኮሚኒስቶቹ ዓለም ትኩረቱ አይደለም አብዝቶ ገጠቀሰ የፍቅር ሰው አይደለም ይላል ካሜራ ነው አሁን ተስከበ የነሱን የሁለቱን ጌም ላይክ 30 ደቂቃ ብራምን 25 ደቂቃ ከሰራው በኋላ ሁለተኛውን ክፍል አለ ስትሰማ እየጸለይክ ያቆም ነው እንዴ ያቆም ነው እንዴ ያቆም
ሞልቶ ከሚተር ይዘን እንመለሳለን አልተመለሰም ግን እነዚህ ምን ተወራ የሚለውን በሺ መንገድ ነው የሚያገኙት እና እነዚህ እነሱ እንኳን ሳያቁ ምንም ዝግጅት ሳይደረግ ዘለንስኪና የጦር አዛዣቸው ግን እኮ በተወሰነ ደረጃ እኮ የዩክሬናውያን ያው የራሺያ ዝርያ ያላቸው ስለሆኑ በጦርነት ላይ ተመሳሳይ ነገር ያላቸው ቢበልጧቸው የሚገርም አይደለም የራሺያና የዩክሬን ህዝብ አንድ ነው ልክ ነው ምናልባት ይሄ ሊሆን ይችላል እውነቱን ለመናገር ይሄ ይተዋወቃሉ ለማጫወት ነው ስንት ሰዓት ቮድካ እንደሚጠጡ የሚያውቃሉ እርስ በርሳቸው ያሳዝናሉ እንጂ በጣም የሚያሳዝን የሰው ልጅ እኮ ሲጀመር የሚያሳዝን ነው እኔ ሰው ያሳዝነኛል ባይ ነኝ በነገራችን ላይ ጥቅሴ ነው በጣም ቃይል እኮ ማነው አቤልን ነው ወንድሙ ካንድ ማጻኝ ነው ወንድማማቾች እኮ ናቸው ከዛ እንዳላወቀው ታሪካችን እዛ ላይ የተሰመረ እኮ ነው ይሄን የሚያሳዝን እንጂ ይሄ ጦርነት ሳይመጣ በፊት በማነው ዘለንስኪ እኮ በዩክሬን ቋንቋ ሲናገር ሰምተህ የደነሰበት የቀለደበት ሙያውን ይታወቀበት በራሺያ ቋንቋ አሁን ግን አንገቱን አጠገቡ ራሺያኛው ቋንቋ ብታወራ ከሽትሮ ነው የሚጥለው የዓለም ነገር በጣም የሚገርመው ሁለቱ በጣም አንድ አይነት ናቸው ወደ እስራኤልም ስትሄድ ቴዲ አንድ እንደው ማረጋለው ቴዲ እንትንም ኢየሩሳሌም የሚለው ላይ ሁለት አንድ ልጆች መልካቸው ሬሳ ይላል ሁሌም ያለም ዜና የሚልኩ ግጥም አለው ኢየሩሳሌም ተመሳሳይ ነው ተመሳሳይ ሰዎች በየቀኑ እየተጋደሉ የዓለም ዜና ይሆናሉ ይላል በጣም የሚያሳዝን ነው የሚዘገን አሁን አይ ቲንክ ጥሩ ነጥብ አንስታል ታምራት በጣም ዩክሬንና ራሺያኖች ለምሳሌ በጣም ታገኛቸዋል እስራኤል አትለያቸው አንድ የሚያደርጋቸው በጣም ሴቶቻቸው ያምራሉ ረጃጅሞች ነጭ ናቸው እንትኖቹ አሁን ወንዶቹ እንትራቱ ይሄ ምንድነው የንግግር ዚያቸው ራሱንቱን አንድ ነው ስላንኮ እና እውነቱን ከዚህ በፊት ብየዋለሁ እንደው በራሺያና በዩክሬኖች ይሄ ዩክሬን ነው ለማለት ከፈለክ ዩክሬናዊ መሆን አላቅም አንድ የምታውቀው የተለየ ነገር ከሌለ ለመለየት ይችላል አሁን እነሱ ናቸው በዚህ ደረጃ የሚዳሙት እዚህ ጋር ነው ዶናልድ ትራምፕን ልታደንቃቸው የሚገባው ዶናልድ ትራምፕ ለሁለት ምክንያት ነው ዩክሬን ጦርነት ለማስቆም የፈልጉበት ምክንያት አንዱ ሶስተኛ ዓለም ጦርነት ላይ ሊያስገባን ይችላል እግዚአብሔር ይስጣቸው በዚህ የተነሳ የሳቸው አድናቂ ነኝ እኔ ይሄ አሁን ደግሞ እንዲሳካላቸው ጸልያለሁ ይሄ ሶስተኛ ዓለም ጦርነት ሊያስገባን የሚችል መጥፎ ነገር ነው ብለዋል ሌላው ግን ያነሱት ነገር ምንድነው ግራና ቀኝ የሚረፈረፈው ሬሳ በየቀኑ ግራና ቀኝ የሚረፈረፈው ሬሳ ሳቸው ባላቸው መረጃ ሁለቱ ጋር በድምር በወታደር ደረጃ ወደ 2 ሚሊዮን አልቋል በቀን 2000 እኮ ይላሉ በቀን 2000 እና 3000 ይላሉ አንዳንዴም 5000 ሊደርስ ይችላል እንደ ጦርነቱ ባህሪ ነው ስለዚህ ምን ይላሉ ልጆቼን የመሳሰሉ በማለት ነው የገለጿቸው እና ተመሳሳይ ህዝቦች ናቸው እነዚህ አንድ አይነት ህዝብ ነው አንድ አይነት ህዝቦች ናቸውና ኩርስክም ላይ ያንን አይነት ያው ቅድም ወዳስቲ ነው ብያለሁ ጀብዱ ነው ብያለሁ ያንን ነገር ለመፈጸም ያስቻላቸው እንደ አንዱ አንተ ያነሳው ፍጹም የተመሳሰሉ መሆናቸው ሊሆን ይችላል ኤግዛክትሊ እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ ሌላማ ከ150 በላይ ሱቆች አፓርትመንቶች ሬስቶራንት የስብሰባና የሲኒማ አዳራሾች የመብራት ነገርስ በእልልታ መብራት አይጠፋም የራሱ ሰብስቴሽን አለው 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል እንደዚሁም የከርሰ ምድር ውሃ የህፃናት መጫወቻ የሴቶችና የወንዶች የውበት ሳሎኖች ጂምናዚየም ስቲም ሳውና ባዝና ማሳጅ 5 ቤዝመንት መኪና ማቆሚያ 1 አሳንሰር ለ2 መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን
ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ። እልልታ፣ የምቾት የተድላ ቦታ። ወደ ኩርስክ ስንመጣ እሺ አሁን ግን ጊዜው የዘለንስኪ አይደለም። አሁንም እጃቸውን እየሰጡ ነው። ግን አሁን በድምሩ እኮ ስንመለከተው አሁን ያልገባኝ ነገር 3 አመት ተዋጉ ፕሬዝዳንት ዘለንስኪ ምንድነው መጨረሻ ላይ መቼም ሂሳብ ይሰራል አይደል? ኦዲት የሚባል ነገር አለ። ቁጭ ብለህ ስትሰራ ምንድነው ያገኙት? መሬታቸውን አጥተዋል፣ ሰራዊቱን አጥተዋል፣ ከፍተኛ የሆነ ኢኮኖሚ ውድመት ደርሷል፣ ከአሜሪካ ጋር ተጣልተዋል። እንደገና እንደታሰበው የኔቶ አባል ሀገር መሆን አልተቻለም። ኦዲቱ መጨረሻ ላይ ባዶ እጃቸው የሚያስቀራቸው ሆነ። ዘለንስኪ ዩክሬንን የኔቶ አባል አደርጋለሁ ትልቁ ጋምብላቸው። ይሄ የማይሳካ ከሆነ በታሪክ ተጠያቂ ናቸው ፎሬቨር በህዝባቸው። የዩክሬን ማን ነው የኔቶ አባል እንደማይሆንማ ፕሬዝዳንት ትራምፕን ባለፈው ሳምንት እቅጩ ነገሯቸው። የማይሞክር ነው እቅጩ ነገሯቸው። አውሮፓና አሜሪካ በዚህ ያው የተከፋፈለ ነው አቋማቸው። እንግዲህ አሁን ደግሞ ምንድነው ሌሎች ግን ዞሮ አሁን ዘለንስኪ ዩክሬን ማለት አውሮፓ ማለት ዩክሬን አድርገው አስተሳስረውታል። እዛ ውስጥ ነው በአጠቃላይ ዘለንስኪ በማንኛውም መመዘኛ አንድ ህዝብ ናቸው ማለት ይቻላል። በእውነት ይሄን ማለት ሌላ ትርጉም አይሰጠውም። አንድ ህዝብና አንድ ሀገር ናቸው ማለት ይቻላል። ሁለት ሀገሮች ሊሆኑ ይችላሉ። ዩክሬንና ራሺያ ሁለት ሀገሮች ሊሆኑ ይችላሉ። ግን ሪሊ አንድ ህዝብ ናቸው። አንድ ህዝብ ነው። አዎ አሁን በሁለት ሀገር ተለይተው የሚኖሩ ነበሩ። የውስጣቸው ያላችሁ ተመሳሳይ ደንግ እንዳለ ነው። ዘለንስኪ የመጡት ኢንታየርሊ ከለታት አንድ ቀን እንኳን አንድ አይነት ህዝቦች እንዳልነበሩ ገብቷል። ይሄ ስለዛኛው ያላየ ያልሰማ ፍጹም የተለያዩ ሀገሮች ለማድረግ የተነሱ ሰው ናቸው ዘለንስኪ እና እንደ ዓላማቸውና እንዳካሄዳቸው አሁንም ቢሆን በመትቀሯ ዩክሬን ማለት ነው። አሁን ኢቭን ጦርነቱ በዚህ በድንበሩ ላይ ይቆማል። አሁን ትልቁ ነገር ጥሩ ሁኔታ አለ ይላሉ አሜሪካኖች። ምክንያቱም እቺና ወደዚህ ልምጣና ይሄን ወደ ዘለንስኪ አቋም እንመጣለን። ዋና ኢምፖርታንት ነገር ነውና ራሺያ በይፋ ለዚህ ለተኩስ አቁም የሰጠችው ምላሽ ተሰምቷል። ጥሩ ነው፣ ግን ብዙ የሚያወያዩ ነገሮች አሉበት ነው ሲሉ ምዕራባውያን ሲተረጉሙ ጀመረ። በቃ ቴክኒካቸው ጀመረ ራሺያኖች። እነዚህ ቀዝቃዛ ፊታቸው ላይ ለውጣታ ምናታ ሁሌ ሪዝነብል ሆነ ቀርሙና ሰልችቶ ተዋለ የገጭቅ ይሆናል። አሁን እሺ ነው ያሉት እምቢ ነው በሚል እነሱ የሚተነትኑታል። እና ይሄ ሁኔታ ነበር የተፈጠረው። ነገር ግን ዊትኮፍ ስማቸው ላይ ያለ ሰው ናቸው እሳቸው። ዊትኮፍ የሚባሉ የአሜሪካ ልዩ መልእክተኛ የዛን ቭላዲሚር ፑቲን መግለጫ የሰጡ ቀን እንትን ገብተዋል፣ ሞስኮ ገብተዋል። ገና ከአውሮፕላን እየወረዱ ነው። አዎ ከአውሮፕላን እየወረዱ ባለበት ሰዓት ሻካሎቭ ነው የሚባሉ የፕሬዚደንቱ ረዳት በቴሌቪዥን መግለጫ ይሰጣሉ። እኮ እንትን አይደለም ያውና አቁማሉት የ30 ቀን እንትና እኮ እንድትተርፍ ነው ማለት ነው። ዩክሬን እኮ ፋታ ለመስጠት ነው፣ ጊዜ ለመስጠት እኮ ነው። ያው ዩክሬን ይሄ ምን ኩርስክ ላይ በሙሉ 30 ሺህ ጦር አላት አይደል? እሱ እንዳይጨርስ እኮ ነው፣ ለማስተንፈሻ አየር ለመውሰጃ እኮ ነው እንጂ ለራሺያ ያሰቡት ነገር የለም አሉና አውቶማቲካሊ ፕሬዚደንቱ አማካሪ ናቸው። ውጤቱን ታውቃለህ ማለት ነው። ከዛ ተሳፈረው ወደ ሆቴላቸው ከገቡ በኋላ ቴሌቪዥን ሲከፍቱ ራሳቸው ደግሞ ቭላዲሚር ፑቲን ይናገሩ ነበር። ቭላዲሚር ፑቲን ለምሳሌ ካቀረቡት ጥያቄ አንዱ እንትን ተኩስ አቁም ለምሳሌ ብንቀበል አሁን ምንድነው የምናረጋቸው እነዚህ የዩክሬን ወታደሮች እዚህ ኩርስክ ውስጥ ያሉት የተከበቡትን እንተዋቸው እንደንተዋቸው የሚጠበቀው ካኒዩ ቢሊቭ 7 ወር ሙሉ ብዙ ነገር ያደረጉ ናቸው። አሁን ተጠራርገው ወጥተው እንዴት እንውጣ ብለው የወንድ መውጫ በሚፈልጉበት ሰዓት ያሉት ነውና አይወጥም በእኛ ቁጥጥር ናቸው ብለዋል። ቁጥጥር ይገባል። አሁን ለምሳሌ ይሄን መጣ አሁን ለኛ ጥያቄ አቁሙ ነው የሚለው
እናቁምና ምን እናርጋ እንተዋቸው ወይስ እንውጋቸው ወይስ ይሄን ተከትሎ ዩክሬን የተኩስ አቁም ስላለ መሳሪያችሁን አስቀምጣችሁ እጃችሁን ስጡ ትላለች እንዴት ነው የሚሆነው እንዴ ያንማ ጥያቄ ላይ ያቀርቡት እና ደግሞ ዋና ወደ ጦርነት ያስኬደንስ ምክንያት እሱስ ተነስቶ የሚል ነው እና እነን ዊትኮፍ ቁጭ ብለው ያዳምጣሉ ማለት ነው ሆቴላቸው ውስጥ ስለዚህ እርግጠኛ ነኝ ሊያደርጉ የሚችሉት ያው በረራ ለነገ ጧት ነው የሚወሩ ምናምን ነው ኖቲፋይ የሚያደርጉት ግን ብዙ ዓለም ዜናዎች አላወቁም ነበር እስከ ከሰዓት ድረስ ከዘማን ነው ከፑቲን ጋር ሳይነጋገሩ ወደ አሜሪካ እንደሄዱ ነበር የተገመተው ነገር ግን በጓሮ በር አስገብተዋቸው ነበር ፑቲን በዛ ምሽት የዕለት ሁለት 3 ሰዓት ተኩል ነው ያወሩት እና ምን ይላል ዊትኮፍ አንድ መረጃ ይዘው ሄደዋል ይላል ለፑቲን እሺ እቺ መረጃ ሰጡ እቺ የመጀመሪያውን ወር ላይ ተስማሙ እንጂ ችግር የለውም ነው እቺ መረጃ ምን እንደሆነ በእውነት አናውቅም ግን ተጨማሪ ማብራሪያ ነቻሉ ዊትኮፍ እቺ ተጨማሪ ማብራሪያ እንዳገኙ ይላል ፑቲን ቭላዲሚር ፑቲን ደግሞ ለፕሬዚዳንት ዶናልድ ትራምፕ ምልክት ላኩ ሚስኮል ምልክት ላኩ ሲግናል ላኩ ነው ሌላ ምንም እናውቀው ነገር የለም እና በኋላ ላይ ዶናልድ ትራምፕ ሰማይ በተጋ ይሄን ጦርነት ለመቋጨት ብሩህ እንትን እንዳለ ገልጿል ተስፋ እንዳለ ገለጹ ማለት ነው ስለዚህ እቺን የተኩስ አቁም ፑቲን I don't know I think የፕሬዚዳንት ፑቲን እኮ I think በአንድ ወር ብቻ መገደብ ይፈልጉ አይመስልም ሲያንገራግሩ ውስጥ ተመልከት አትሊስት የአንድ አመት የተኩስ አቁም ስምምነቱ ይፈልጉታል መሬቱን እንደያዙ ማለት ነው ይሄ ማለት አንድ አመት ሙሉ ብዙ ነገሮች ይኖራሉ ከዛ በኋላ ይሄ መሬቱን እንደያዙ የሚለው ነገር መሬቱ ድንበር ነው እንደን ከለም ነገር በርሊንግም ነው በቃ ተዘግቷል ከዛም አይ ኢንተርናሽናል እውቅና የማግኘት ፍላጎት እንዳላቸው ያተረጓል ቶ ቢያንስ በኔና ባንተ እድሜ እሱ ድንበሩ ገብቷል አይሰጡ ወታደሩ ያለበት ድንበር ይሆናል ማዕድን ለምን ከዛ እኮ ይሄንን ምንድን ነበር ምን ማዕድን ነበር አንድ ማዕድን ሬር እርዝ የሚባል እዛን ቆፍራለ ምን ችግር አለ ብለዋል እኮ ለቭላዲሚር ፑቲን ለፕሬዚዳንት ዶናልድ ትራምፕ ለባትሪ ምናም የሚሆነው መስሪያ ያለበት እሱ ችግር የለም ማለት እዚህ ራሽያ እኛ ሞልቷል የአሉሚኒየም ደግሞ 20 ሚሊዮን ቶን ምናምን ከኛ ይወስዳሉ እንደውም እኛ በዚህ በማቅለጥ በዚህ ስራ ትልቅ እንትን ኩባንያ ነው ያለን እና በሬዘርስ በነገራችን ላይ ከዓለም አራተኛ ነች ራሽያ ሞልቷል እኛ ጋር እንዳፈር ነው ዩክሬን ይላት የሚልቅ ደግሞ ታስፈልገ ሌሎች ክሪቲካል የሚባሉ አሉ እሱ ደግሞ እዚህ አዲሱ ግዛታችን ውስጥ አብረን እንትላለን በአዲስ ይሄንን ደግሞ ዘለንስኪ የሚያውቃሉ ታዲያ ይሄ የበርሊን ግንብ ነው ይሄ አሁን ያሉበት ቦታ እሱ ድንበር ነው ይሄ ድንበር ነው ማነው ይሄንን ተስፋ ተመርኩዘው አንድ ነገር ግን ዶናልድ ትራምፕ አሉ በጣም ያሳዝናሉ እነዚህ ልጆች ወታደሮቹ ባኮ ህይወታቸውን ይታደጓቸው እንትን አይበሏቸው አሉ እና ይሄን ያደረጉ እንደሆነ ከሁለተኛው የዓለም ጦርነት ወዲህ ትልቁ ጭፍጨፋ ነው የሚሆነው 30,000 ጦር ነው እዛ ያለው ዘለንስኪ የሚሉት አልተከበብንም በዩክሬን በኩል ደግሞ ይወጣ ያለው ነው ኮንቨርጀንስ ተመለከተ የተከበበ ነገር የለም አልተከበብንም ትራምፕ ከየት አምጥተው ነው እንደዚህ የሚናገሩት የሚል እንደውም ወቀሳው ነው እንግዲህ አሁን ትራምፕን እንዲህ ነው የሚሏቸው ትራምፕ ነው ገብቷል እንደውም ብለዋል እኮ ፑቲን የነገሯቸው ነው እኮ ነው የሚደግሙት ብለዋል ፑቲን ያሏቸው ነው እኮ ነው የሚደግሙት ብለዋቸዋል እና አሁን ዘለንስኪን አሁን ቀደም ሳይ አሁንም ትልቅ ነገር የሰራንበት ነው ብለዋል ህይወትን የማዳን ሁኔታ ያሳየንበት ነው ብለዋል አሁን ዘለንስኪ መሸነፍ የሚፈልጉ ሰው አይደሉም ግን አንድ እውነታ አለ የኩርስክ ሁኔታ እንዴት ያበቃ ይሆን የሚለውን ማየት አለብን የሚቀጥሉት ቀናት እውነቱን ሊገልጡ ስለሚችሉ እውነታ ይታወቃል ግን የፈለገ ቢሆን
ዩክሬን ጦር መቆም የሚችልበት ሁኔታ ውስጥ አይደለም። እዛው አሁን ዋናው ምንድነው በተዋክቶም ሆነ እንትንም ሆነ ራሱን ህይወቱን እንዴት ያድናል ማዳን አለበት። ትልቁ ጥያቄ ይሄ ነው። ይሄ የሚታይ ነው። ስለዚህ አሁን ያሉበትን ሁኔታ ለመድረስ እነሱ ያ ኦዳሲቲ ብያለሁ ሻንጣቸውን ይያዙ ተማሪ እየመሰሉት ይዘው አይደለም ያንን ያደረጉት። ራሽያም ይሄንን የዩክሬን ጀብዱ ፍጻሜ ለማምጣት ጀብዱ ተጠቅማለች። ሌላ ከተማ ለመያዝ ነው ዋንኛው የሱርዛ የሚባለው ከድንበር 9-10 ኪሎ ሜትር ገባ ብሎ የሚገኝ ዋናው ሄድኳርተራቸው ማለት ይችላል የዩክሬኖች በጣም ፎርቲፋይድ ያደረጉት ቦታ ማለት ነው። የተለያዩ በአራቱ ማቅጣጫ መከላከያ ምናምን ያለው ነውና ይሄን አናቱን መምታት አለበት አጠቃላይ እነሱን ለመንቀል ማለት ሰንኮፉ ነው እዛ ነው ያለው። ስለዚህ ብዙ እንግዲህ 76000 ጦር ገደማ ነው የተዘጋጀው እና ከራሽያ ማለት ነው ከበባ አንዱ ዓላማ ነው 30000 ገደማ ናቸው እነዛ። ስለዚህ አሁን አናቱ እንዴት ይመታ ከጀርባ በተለይ ከጀርባ እንዴት ይመታ ለሚለው የራሽያ ጄኔራሎች የመጣላቸው ሐሳብ አንድ አገልግሎት ያቆመ የጋዝ ቧንቧ አለ። እሺ ከራሽያ ወረዘም ሄድ ከሆነ ቦታ ጀምሮ 15 ኪሎ ሜትር ሄዶ የሚያቆመው ከሱድዛ በስተጀርባ ነው የሚቆመው ቧንቧ። ከዛ በኋላ መቶን የሚለው አንዳንድ ዘገባዎች 1000 ይላል። በዛ ውስጥ ያለፉ የራሽያ ኮማንዶዎች ናቸው እነዚህ ስፔሻል ፎርስስ ናቸው። ካን ዩ ቢሊቭ እንግዲህ የጋዝ ቧንቧ ባይነ ሊናይ ያንተና ማቆም ነው። ይሄንን 15 ኪሎ ሜትር እንዴት ነው የምትሄደው? ኮዳ ጀበርና የምትለው ይሄ ምንድነው? ስናይፐርም ኮነ እዚህ ጋር የሚይዘውን ነገር ሁሉ ነገር ታዞር ጀርባው ላይ አርጋል። ምን እንዴት ሲበላሉ ካን ማሰብ ይቻላል? 4 ቀን በዚህ በክርነ በደረት እየተሳቡ በደረታቸው እየተሳቡ 4 ቀን ሙሉ ከገብተዋል። ብዙ የዩክሬን ጄኔራሎች ፀሐዩን ለመከላከል ቧንቧው ላይ ቁጭ ብለው አሳልፈዋል። ከላይ እነሱ ከስር ይሄዳሉ። ከስር የሚያልፈው ነው ያቆም ገብቷል። እና ምንድን የሆነው ማርጋሬት ታቸር በሰማይ ነፍሳቸውን ይማርና ፎክላንድ ደሴትን አለቅም አለች አርጀንቲና። ወጣት መኮንኖች ተቆጣጥረው ትምጣሉ ርቀቱን በማሰብ ነው እነሱ። እና ሊቨርፑል ያሉት ያን ጊዜ ከሊቨርፑል ወደብ ነው የእንግሊዝ የጦር መርከብ አውሮፕላን ሸካሚት ይመስልኝ ሂጃሉ ነፃ ውጭ ብላ ተላከች። እና ምን አሉ ወይዘሮዋ አርጀንቲናዎች ውጡ እሷ ሳትደርሳሉ። እሷ ከመድረሷ በፊት መርከቧ እቺ መርከብ ሳትደርስ ውጡ አሉ። አይ ሌዲ የሚለው ስም ይወጣላችሁ ከዛ በኋላ ነው ብረቷ የሚለው ይወጣላችሁ። አዎ መርከበኞቻቸውን ተዋጊዎቻቸውን ሲሰጡ ሂዱ ሲያሰናብቱ ማለት ሰላምታ ሰጥተው እንግዲህ ለአርጀንቲናዎች ምነግራቸው እቺ መርከብ እዛ ከመድረሷ በፊት ውጡ አሉ። በኋላ ያው ጨዋታውን ታውቃለህ ፎክላንድ ደሴት በዛ መንገድ ተለቋል። ልክ እንደዛ ሁሉ እንደዚህ በቧንቧ ውስጥ የሄዱ የራሽያ ኮማንዶች ከወጡ በኋላ በኩርስክ የዩክሬን ወታደሮች እጣፈንታ መጠናቀቅ ጀመረ ማለት ይችላል። ከጀርባቸው ምናልባት ደቂቃ ካለን አንድ ነገር ለመጨመር ፎክላንዱን ካነሳን አይቀር ትልቅ በየአርጀንቲናውያን ቤት በብዙ ወጣት መኮንኖች ብዙ ወጣቶች ናቸው ያለቁትና ድንኳን በጣም በዝቶ ነበር አርጀንቲና። እና ያንን ያየ ጸጉሮቹ የተጠቀለሉ ጥር ፍርጥም ብሎ የተሰራ እንደው ማለፊያ የሆነ አርጀንቲና ጉብል ነበር። የማራዶና ሀገር የአርጀንቲና የሰላም ሰው ነው። እና ሜክሲኮ የሚባል የዓለም ዋንጫ ዝግጅት ላይ ነው ያለው እና ጋዜጣዊ መግለጫ ሰጠ። እና ሲሰጥ ምንድነው ያለው? ይህ ነው የእግር ኳስ ተጫዋች ነው እሱ ሳንጃ ባፈሙዝ ይዞ ሊሞሻለቅ አይችልም። ነገር ግን ድንኳኖቹን አይቷል። ከአርጀንቲና ጋር ያነባ ልጅ ነው። የሚቀጥለውን የዓለም ዋንጫ የሜክሲኮን የዓለም ዋንጫ ሲጠየቅ ምንድነው ያለው?
ዋንጫው የአርጀንቲና አመቱ የማራዶና ይሆናል አለ ገብቷል በፍጻሜ ላገኛቸው መፈልገው ግን እንግሊዞችን ነው ይሄንን ልባላሉትን ብዙ በስፖርት ነው ያዩት ሩብ ፍጻሜ ላይ አይደለም የተገናኙት ያቺ በእጁ ያስገባትን ጎል አይተሃል እንግሊዞች ላይ ተቆጠረች አትቆጠርም ያገባ ነበር ሁለተኛውን ጎል አይተሃል ከማሊ ታጠፈውን አብዶ ያረጋው ታምንም የእንግሊዝን የጦር መርከብ ነው የደገማት አባባል ገብቷል ገነዳ አደሳቸው እንግሊዝ የጦር መርከብ ያረገችው ነው የደገመው ነው ነገር እንግሊዝ በትንትና ወጥቷል ፖለቲከኛ ሆንኪኩም አይተዋል ጎዶና ላይ ይወጥም እኮ የለም አልቻለም ሰውነቴ መቋቋም ስላልቻለ በሼልተን ትዝላ አሁን ከዛ በኋላ ኳሷን ይምታት አቻለም ወደኩኝ ወደ መሬት ደርሼ ከላይ ያሉ ጓደኞቼ ናቸው ጎል ብለው ሲያደርጉ ጎል እንዳገባ እና እንግሊዝኛ ምን ይለዋል ባምቡዝል ይላል አረጋቸው ዘመዘማቸው ማለት ነው እና እንደነ በሰማይ ነው ሲማራው ያ ጀግና ዛሬ በመሃላችን ነው መልካም ቅዳሜ አድማጮች እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂፕላስ1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ ሌላማ ከ150 በላይ ሱቆች አፓርትመንቶች ሬስቶራንት የስብሰባና የሲኒማ አዳራሾች የመብራት ነገርስ በእልልታ መብራት አይጠፋም የራሱ ሰብስቴሽን አለው 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል እንደዚሁም የከርሰ ምድር ውሃ የህፃናት መጫወቻ የሴቶችና የወንዶች የውበት ሳሎኖች ጂምናዚየም ስቲም ሳውና ባዝና ማሳጅ 5 ቤዝመንት መኪና ማቆሚያ 1 አሳንሰር ለ2 መኖሪያ ቤቶች ያለው ባጭር ቃል ከነለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ እልልታ የምቾት የተድላ ቦታ ሰምተዋል አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል የሰላም ሁኔታ አያሳስቦ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን እናስተናግዳለን የእምነታችንን መጀመሪያ ቅዱሳት መካናቶች በአይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር ለወላጅም ከዚህ የሚበልጥ ስጦታ የለም አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ አሁኑኑ ስልክዎን አንስተው ይደውሉ 0988 18 18 18 አይጠፋዎትም በውጭ ለምትኖሩ በዋትስአፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል